ዋን በትክክል በጦ ስልክሽን ከየት አገኘ እሱ? አይነኮ ስልከከ በይ ወይ አይነኮ አላሁ አክበር ስልካናሽ ወ ባየት ረከበ ከየት አመጣ ስልክሽን? ስልክ ቢሞ ማውጣይ ባይ ማውጣይ እስኪ ንገሪኝ አሁን ባላብሽ ምናልባት መጀመሪያሽ ባልደወልሽኒ አኩ በቲክቶክ ሚና ለመሰለሽ በቲክቶክ ብሎትም ይህንኩ ብር ጊዜልናን ብር ያበዝናን በቃ ይህንኩ ባልሆኒ ስልከኒሙ በቲክቶክ ይገፉ አቀደድሰ ምናኛን በቲክቶክ ስልከኒሙ ይወስዳን ይደውላል። ወንድሜ ጀማል አትድረቅ ተዋት። መጀመሪያ ሞዴሬተሮች ጋር ስትሄድ ዋሽ አካውንት ተሳስቼ ያስገባት ብላ ነው ሲጀመር እውነተኛ ሰው ነው ብዬ አልቀበልም። ስለዚህ አሁን ደግሞ አፍዝሶኝ ነው በቪዲዮ አለች። በቪዲዮ መጀመር አካውንት ተሳሳትኮ ነገር ባልባሽ ስንት ሚሊዮነሮችን መጀመሪያ ሲጀመር መጀመሪያ ሰደብከውን አተ ምን ትችላተ አላተ ሰደብከው ሲጀመር በሎት ትችላለች እኮ ልጅቷ በአማርኛ ነው እስካሁን ከኔ ጋርም ከሞዴሬተሮች ባባች ተዋት፣ ወንድሜ ተዋት። በቃ ውድ ይኸውልሽ አንቺ ምንም አይነት ማስረጃ ከሌለሽ ያለሽ ደረሰኝሽ ነው። ደረሰኝሽን ይዘሽ ወደ ህግ ሂጂ እሺ። ለቤተሰብ ውክልና ስጭና ቤተሰብ ደረሰኝን ይዞ ሄዶ በህግ ይጠይቅልሽ እሺ። አንቺ እንዳልሽው ቪዲዮ ልኮ በቪዲዮ አፍዝዞሽ ከሆነ ቪዲዮ ልኮ ቪዲዮ ካየው በኋላ ቀበሮ ነገር ሲል ቀበሮ ሲዘላ አይቼ ፈዘዝኩ የምትዩ ነገር እውነት ከሆነ ስንት ሚሊዮነሮች አሉ ለእነሱ ቀበሮ ቪዲዮ እየተላከላቸው እንዲፈዙ ተደርጎ ብር እንዲልኩ ይደረግ ነበረ። እንደዛ ነው የተደረገብኝ ብለሽ ካመንሽ ውስጥሽ ካመነው ሂጂ ህግ ጋር ደረሰኙን ይዘሽ እሺ። እኔ ግን እንዳላመንኩሽ በደንብ አድርጌ እነግርሻለሁ። አንደኛ ልንገርሽ፣ ወይ የሆነ ሰው ላይ መተት ልታስመትቺ ነው ይህንን ነገር ያደረግሽው፣ ወይ ለራስሽ እንዲያልፍልሽ ሀብታም እንድትሆኚ ሰውየው ብሩን እንዲያበዛልሽ ነው። ከዚህ በቅ ሁለቱ ከሁለት አንዱ ነው። ውስጥሽ ያውቀዋል፣ ህሊናሽ ያውቀዋል። በተረፈ አላህ ያልቀየረውን ህይወት የፈጠረሽ አምላክ የቀየረውን ህይወት መሪ ጌታ ወይንም ጠንቋይ ምናምን አይቀይረውም። ይህንን እንድታቂ ይፈልጋል። ሰው አይደለሁም ይኸውልሽ ትሮም እንደዚህ አይነት ብላም ተቀልና ፈጣሪሽ ልብሽ ያውቋል። ፈጣሪ እያየሽ ነው፣ አሁንም እየታዘበሽ ነው። ስትዋሽ ይገባሻ። ታሪክ እኮ ስለሚያይኝ ይህ ነገር እንዲጋለጥ እንደዚህ እንዲጋለጥ እኮ ነው የፈለኩ ሚዲያ መጣሁ እንጂ ምንም ምን ልትሆኚ መድኃኒት ቀማሚ ጋር ትደዋወያለሽ? ምን ልትሆኚ መተተኛ ጋር ትደዋወያለሽ? አልከበሻል። እኔ አይደለሁም እኮ መጀመሪያ ለምን ዋሸሽ? ለሞዴሬተሮቼ ለመጀመሪያ አካውንት ተሳስቼ ለምን ዋሸሽ? እሺ ይህንን አስረጅኝ። ለምን መጀመሪያ ገንዘቡን ያስገባሁት አካውንት ተሳስቼ ነው አልሽ? ለመሪ ጌታ ያስገባሁትኝ አካውንት ተሳስቼ ነው ለምን አልሽ? መጀመሪያ ለምን ዋሸሽ? አልዋሸሽም። መጀመሪያ ተሳስቼ ነው ያስገባሁት አላልሻቸው? አካውንት ተሳስቼ ነው አላልሻቸው? መጀመሪያ ነፊሳ ወይ አይሰማሽም? ይሰማኛል። ለሞዴሬተሮቼ አካውንት ተሳስቼ ነው ወደ መሪ ጌታው ገንዘብ ያስገባሁት አላልሻቸው? አረ መጀመሪያ እንደዚህ አይነት አልመጣልኝም እኮ ሲለቀኝ እንጂ ድንዝዞኝ ነበር መጀመሪያ እኮ። በኋላ ሲለቀኝ እኛንም ሳታደረዝሽን ውጪ ውሸታም። እኔ ከአንቺ ሞዴሬተሬ ነው ማምናት እሺ። አካውንት ተሳስቼ ነው ብለሽ ሲያፋጡሽ ስንት ጊዜ ከአንቺ ጋር ከደከሙ በኋላ እንዲ ይሄኛውን ውሸት ደግሞ ቪዲዮ ልኮልኝ የቀበሮ ቪዲዮ ካየው በኋላ ነው የፈዘዝኩት ደግሞ የሚለው የመጣው። ሀቀኛ ሰው ከመጀመሪያው እውነት ነው የሚናገረው። ሰውነሽ ተሳሳትኩኝ በጥንቆላ በመተት ያልፍልኛል ብዬ አስቤ 600 ሺህ ተበላው ብለሽ እውነቱ ብትናገሪ አለ ምስክሬ። እንደዚህ አይነት እኔ ምንም አላልኩም። አለ ምስክሬ ወላሂ ቤቲ ስለሆነልኝ አላልኩም እያለት ነው። ቆይ እሺ ቤቲ ትግባ። አካውንት ተሳስቼ ነው አላልሽም? ላ እኔ አልፍልኛ ብዬ እንደዚህ አስቤ አላቁም ነው አይደለም። የጠየኩሽ ሌላ ነው የጠየኩሽ። መጀመሪያ እንደዚህ አይነት ሲጀመር አልሄድም። መጀመሪያ ሞዴሬተሮቼ ጋር ስትመጪ አካውንት ተሳስቼ ነው ወደ እነሱ ያስገባሁት ብለሻል አላልሽም? ያው ቤት ይመጣች። እሺ መጀመሪያ አካውንት ተሳስቼ ነው ያስገባሁት ብለሻል አላልሽም? ሰማሻል
ያው ቤት ይመታለች። መጀመሪያ አካውንት ተሳስቼን ያስገባሁት ብለሻል አላልሽም? ብያለሁ ግን ያኔ እኮ አልመጣልኝም ካልሽና አሁን ስትመጣምልሽ ለምን ዋሸሽ? ነፊሳ ጥያቄው ለምን ዋሸሽ ነው። እኔ እኮ አልዋሸውም እኮ መጀመሪያ እኮ ይሄ ነገር እኮ ሰውየው ስለጠፋብኝ እኮ ስሙም ስለጠፋብኝ ነው። በኋላ ነው ዋትስአፕ ገብቼ ያወጣው ቁጥሩ። በጣም ውሸታም ነሽ አንቺ፣ በጣም ውሸታም ነሽ። እዚህ ጋር ብቻ ራሱ ስንት ነገር ዋሸሽ እንድናምንሽ ነው። ኧረ እኔ አልዋሸውም። እኔ እኮ በጣም ውሸታም ነሽ በጣም። ቴንኪዩ ቤትዬ። በቃ ስትገቢ አመነች ኦልሬዲ። መጀመሪያ አላልኩም ተሳስቼ ነው አላልኩም ብላ ነበር። ና ሙርጌ የሚያውቀታች እየጻፉ ነበር ባለላ ያመነች እቺ ራሱ መሪ ጌታው ልኳት ይሆናል። እኛንም አፍዝዛ የሆነ ነገር ልታደርጊናል። እናቴ ትቅርብን። ትሄድና ደረሰኞቿን ሰብስባ ህግ ጋር ትሄድ። በጣም ነው። እሺ በቃ አቡዬ አመሰግናለሁ። ሪካርድ እኮ አለ የሜሉ ቤት ብትዋሽም ሪካርድ የሚወጣላት ኦልሬዲ ገስት ስትገቢ ብያለሁኝ ግን ብላ ያው አልነቃሁም ነበር። ከፈዘዝኩበት አይነት ጨዋታ ልትጮት ነበር ግን ማለት ነው። በመሪ ጌታ በሼክ በጠንቋይ በገለመሌ ብር የምትበሉ ሰዎች እንኳን እሳይ ደግ አደረገ። ከህዝብ ተደብቃችሁ ከኋላ ሄዳችሁ ልታስመትቱ ሰው ላይ ወይንም ደግሞ ለራሳችሁ ያልፍልኛል ብላችሁ ብሬ ይበዛልኛል ብላችሁ ፈጣሪያችሁን ክዳችሁ ሄዳችሁ ከተበላችሁ በኋላ ስትበሉ መሪ ጌታ እንደማይሰራ ወይም ጠንቋይ ወይም ሼክ ገለመሌ የባህል ምናምን እንደማይሰራ ሲገባችሁ ብራችሁ መበላታችሁ ሲገባችሁ መታችሁ የምታለቅሱ ሰዎች እንኳን እሳይ ነው የምንላችሁ። ያኔ ትስተካከላላችሁ። ያኔ ማንም እንደማይቆምላችሁ ማንም ጥብቅና እንደማይቆምላችሁ ሲገባችሁ ታቆማላችሁ። አሁን እሷን ያየ ይማር። በየኮመንቱ የኔን ህይወት የቀየረ እያሉ በየፌስቡኩ በየቲክቶኩ የኔን ህይወት የቀየረ መሪ ጌታ የኔን ህይወት የቀየረ ሼክ እያሉ ተቀጥረው የሚሰሩ ሰራተኞች አሏቸው። ያንን ስታዩ በመሪ ጌታ በሼክ በመድኃኒት በመተት ያልፍልኛል ብላችሁ ሄዳችሁ ብራችሁን ከተበላችሁ በኋላ ስትመጡ እንኳን እሳ እያለን ስቀንባችሁ ነው የምናባራችሁ እንጂ ኔቨር ድምፅ አንሆናችሁ። ነገ አንዷም ካልተሳካልኝ ድምፅ ይሆኑኛል፣ ካልተሳካልኝ ሚዲያ ላይ ተሰብስቦ ይመለስልኛል ብላ ነገ ሌላዋም እንድትደግመው ምክንያት አንሆንም እኛ። ምን አይነት ቅሌት ነው ይህ? እኮ በጣም እኮ የሚያሳፍር ነገር እኮ ነው። ቆሻሻ ነገር እኮ ነው። እንዴ ፈጣሪ የላችሁም እንዴ? በፈጠራችሁ አምላክ አታምኑም? እሱ ያልቀየረውን ህይወት የሰው ልጅ ይቀይራል። ልክ እንደኔ የተወለደ የተፈጠረ ፍጡር የራሱን ህይወት አይቀይርም? እንዴት ነው በዚህ በሰለጠነ ዘመን እንደዚህ አይነት አስተሳሰብ ይዛችሁ የምትጓዙት? የኔን ህይወት የቀየረ መሪ ጌታ፣ የኔን ህይወት የቀየረ ሼክ አለ፣ ህይወታችሁ እንዲቀየር እንቁ ቁጥር ብለው በየኮመንት እዚህ ቤት ስንቴ ነው የምንወውተው እንደዚህ አይነት ሲጽፉ? እንዴት ነው ይቀየርልኛል ብላችሁ የምትሄዱት? ፈጣሪ ነው በቃ ህይወትን ቀያሪ። ለእሱ ለምን ወደ ላይ ጠይቁት፣ እሱን ህይወታችሁ እንዲቀየር ከፈለጋችሁ። በጣም ነው የሚያሳፍረው። ማንኛውም ሃይማኖት አለኝ የሚል ሰው በመድኃኒት ህይወት ይቀየራል ብሎ አያስብም። ከተማመናችሁበት እመኑበት ፈጣሪያችሁ። እሺ ሲሳይነሽ ወደ አንቺ እንመለስ። ልዘጋበት ነበር እኮ ይህም ቪዲዮ ሲልክልኝ ነው እኮ ያደነዘዘኝ። ምን እንዳደነዘዘኝ አላውቅም። ሲጀመር እኔ እንደዚህ አይነት የለኝም። ምንድን ነው የላከልሽ ቪዲዮ? ሁሉንም ነገር እንደላከልኝም ጊዜ እንትኑንም ከጨረሰ በኋላ ገብቼ ስላዩ ሀተ ሊካርድ ሜን ወለሽ ብሎክ አድርጎኝ ነው ወጣ። ደልቶታል፣ እንዳለ አጥፍቶታል። በኋላ ቁጥሩን በዋትስአፕ አይቼ ነው። ቪዲዮ ምንድን ነው የጠየኩሽ እንጂ ቪዲዮን አሳይኝ አላልኩም። ምን ያሳየኝ ብለሽ ነው ተደልቷል የምትይኝ? እኔ የጠየኩሽ ቪዲዮ ምንድን ነው ነው። የሆነ የሚያስፈራ ነገር ነው። ለምሳሌ የሆነ እንስሳት ነገር ነው። እንስሳት ነገር ምን አይነት እንስሳ? ውሻ፣ ድመት፣ አዞ፣ እባብ? ምን አይነት እንስሳ? ውሻ ይመስላል። ውሻ የሚመስል ቀበሮ? ቀበሮ ምን ሲያደርግ? የሆነ እንደዚህ ብሎ ቆማል። እኔ ፈርቼ እንደዚህ በይቼው ከዛ እንደዚህ ጨርሼ ሰላዩም ድርግፍ አድርጎ አጠፋው ቶሎ ብሎ ማለት ነው።
ቀበሮ ቆሞ ሲዘል ነው ምንድን ነው? ቀበሮ ምን ሲሆን ነው ያየሽው ቪዲዮ ላይ? ይጮሃል ዝም ብሎ ሲል ቀበሮ ስታይ ፈራሽ? ከስክሪኑ ከስልክሽ ዘሎ ወጥቶ እንዳይበላሽ። እኔ እንጃ ብቻ አደንዝዞኝ ነው እኮ እሱን ካየሁ በኋላ አደነዘዘኝ ዝም ብሎ። ይቅርታ እኔ ያላመንኩበትም። እኔ እንደ ጅል ዝም ብዬ የተነገረኝን የምቀበል ሰው አይደለሁም። አንድ ሰው ደወለ፣ አባትሽ ነኝ አለሽ፣ አባትሽ ሞቷል፣ አባቴ ሞቷል፣ አንተ አባቴ አይደለህም ብለሽ አልዘጋሽበትም። እኔ አባትሽ ነኝ እምልሽን ስሚ። እምልሽን የማትሰሚ ከሆነ መተት ተደርጎብሻል እና እኔ መተት ከተደረገብኝ አንተ ምንድን ነው የምትረዳኝ አልሽው። መተት ተደርጎብሻል የማታምኝኝ ከሆነ ይህን ቪዲዮ ተመልከች ብሎ የሆነ ቀበሮ ሲጮህ ቪዲዮ ላከልሽ እና አጠፋው። ከዛ ቀበሮውን ካየሽ ሰዓት ጀምሮ ደነዘዝሽ እና በሚላክልሽ አካውንት ገንዘብ ስታስገቢ ኖርሽ። ኢንቶታል ስንት አስገባሽ በአጠቃላይ? ብዙ ነው ያስገባሁት። ድምሩን አታውቂውም? በጣም ብዙ ብር ነው ያለሽ፣ በቁጥር የማይታወቅ ወደ 600 ብር ነው። 600,000 ብር ነው የጓደኛዬ ብር ብዬን እሱ ነው እንዲኬበታለው ስላዩ 600,000 ብር ሁሉ እንዴት ተጠራቀመልሽ? በዚህ ዘመን ከባድ ነው። ምንድን ነው ስራ? ውዴ የት ነው የምትኖሪውማ? ዱባይን። ዱባይ ስንት አመትሽ ነው መዳም ቤት? አሁን 5ኛ አመቴ። 5 አመት መዳም ቤት እየሰራሽ ያጠራቀምሽው ነው? ግማሹ የኔ አይደለም የጓደኛዬ ነው። የጓደኛሽ አንቺ ጋር ምን ያደርጋል? ከማን አካውንት ነው ወደ እነሱ የገባው? አካውንቱ አለ እኮ የማን አካውንቱ ነው አላውቅም። ለምን ጉዳይ በምን እናውቃለን? ለምሳሌ እኔ ይኸውልሽ እኔ ሀቢባ እንደ ማንኛውም ሰው ዝም ብዬ የተነገረኝን እንደ ጅል ተቀብዬ የማምን ሰው አይደለሁም። ለተለያየ ቢዝነስ ብሩን ልታስገቡ ትችያለሽ። ለማንም ሰው ለተለያየ ቢዝነስ የተለያየ ነገር ተነጋግረሽ አሉ ነው። ብቻ በእንደዚህ አይነት ነገር እኔ አላምንም። ኢቭን ምንም አይነት ማስረጃ የለሽም። ሁሉ ነገር ተደልቷል ብሎ ካርጎኛል አለ። ምንም አይነት ማስረጃ ከሌለሽ እንዴት ነው እንድናምንሽ የፈለግሽው? ይሄ ሁሉ አውርቼ አልሰማሽኝም ውዴ? ይሰማኛል። ቪዲዮ አብሪና አውሪ እስኪ። ይሰማሻል? ቪዲዮ አብሪ እስኪ። ኛል ብለሽ አለቀቀሽ ወይስ ደህና ነሽ አሁን? አሁን ስለለቀቀኝ ነው ያወቅሁት። ስለለቀቀሽ ነው ያወቅሁት። ስለዚህ ከለቀቀሽ ታዲያ ምን ሆነሽ ነው? ለምን ቀልጠፍ ብለሽ አታወሪም? እኔ መጀመሪያ ነው እንደዚህ አውርቼ መላቅም ሚዲያ ወጥቼ አላውቅም። እሺ እና ምንም አይነት ማስረጃ የለሽም። ታዲያ እንዴት ነው ሰው የሚያምንሽ? ወንድሜ ያለ ቆይ አስረዳሽ። ወላሂ እኔ ከልተ ወንድምሽን ማስረጃ ከሌለው እኔ በወሬ እኮ አላምንም። ሰው ከሰውየው ጋር የተላላክሽው ቮይስ የላከልሽ ቪዲዮ ምናምን ከሌለ ሁሉን ነገር አጠፋፍቶ ደልቶታል ካልሽ እንዴት ነው የምናምነው እኛ? ይሄ ነገር እውነት እንደሆነ በህልምሽ እንዳልሆነ ይሄ ነገር እውነት እንደሆነ እንዴት ነው የምናምነው? ደረሰኝ ነገር አለ እኮ የገባበት ደረሰኝ። ደረሰኙ ለምንም ጉዳይ ሊገባ ይችላል። አንድ ሰው ደረሰኝ ብቻውን እኮ ማስረጃ አይሆንም። ያን ደረሰኝ ከሆነ ሰው ጋር ብድር ከፍዬ ሊሆን ይችላል ያስገባውለት ገንዘብ፣ የሆነ ቢዝነስ ተዋውለን ሊሆን ይችላል። ይሄንን ብር ያስገባውበት ምክንያት ይሄ ነው ብዬ ምክንያቱን አያይዤ ካላመጣው ደረሰኝ ብቻ ይዤ ካመጣው ይሄ ደረሰኝ እርዳታ ረድቼ ሊሆን ይችላል፣ በሆነ ቢዝነስ ተስማምቼ ሊሆን ይችላል፣ ብር አበድሮኝ ለዛ ብድሬን መልሼ ሊሆን ይችላል፣ ክፍያ ፈጽሜ ሊሆን ይችላል። ደረሰኙ በምን ጉዳይ እዛ ሰውዬ ጋር አካውንት ውስጥ ገንዘብ አስገባው የሚለው እኮ ያስፈልጋል።
ሰውየው ፍቅረኛ ሆኖ በፍቅር ግንኙነት ላይ ማስገብቼለት ሊሆን ይችላል። ምክንያቱ ለምን ገባ ብሩ የሚለው ላኪ ያለበት ቪዲዮ፣ አንቺን ያደነዘዘበት ቪዲዮ፣ ያወራችሁት የተደዋወላችሁበት ሁሉ ነገር ተቦልኬ ተደልቷል ካልሽ በምንድን ነው የምናምነው ይሄ ነገር መፈጠሩ? ለማንኛውም ህግ ሊረዳሽ የሚችለው ነገር ካለ ወንድምሽ ደረሰኙን ይዞ ውክልና ስጩና ወደ ህግ ሂድና ሰውየው ማንነቱ ይጣራ፣ ስራውና ማንነቱ ይጣራልሽ። በተረፈ እስኪ ቤት የምትለው ነገር ካለ አንዴ። እንዴት ዋላችሁ? ሀዊ ሰላም ሰላም ማለት አለን። 3 ቀን የፈጀ ታሪክ ነው ይሄ ታሪክ። ያው እንግዲህ ትናንት መተን ድምፅ የሆናት አንቺ በውስጥ ስለማሰሪልን ነው እና ትናንት የጻፍነው ኮመንት ላይ ምን አለ መሰለሽ ልጅቷ ያው የማስረዳትም ችሎታ ስለሌላት ነው። ይሄ ደንዝዝ ምናምን አምኛው አይደለም፣ ግን ምን አለ በደንብ የተደራጁ ሌቦች ናቸው። ልክ እዚህ ቤት እኛ ጋር እየመጡ ይጽፋሉ፣ ሼክ እንትና ባህታዊ ምናምን እያሉ ማስታወቂያ ይሰራሉ። እዚህ ቤት እንደውም እንመውታለን። ሰውየው እንደዛ አይነት ሰውዬ ነው ይመስለኛል። ነፊሳ እውነት መናገር ፈርታ ነው እንጂ ያንን አንብባ ይሄ እንትኑ አንብባ ያው እንዲያግዛት ፈልጋ ደውላለት ሊሆን ይችላል ሰውየውን። ይሄ ማስታወቂያ ያለው ስልኩን ራሱ ሴቭ አድርገን ስንደውል እኔም ሜሉም ሌሎችም ሞዴሬተሮች ነበርን በቤቱ በሜሉ ቤት ስንደውል ይሄ ሰውዬ በጣም ነው የተደናገጠው። ባህላዊ ስራ ይሰራል ራሱ ተጽፏል እንትኑ ላይ ይሄ እንድትነቁ ምናምን። ብቻ እኔ ማስታወቂያ መስራት አልፈልግም ለሱ። መተት የሚባሉ ግን ምን አለ በሱ ተመርኩዘን ደረሰኝ የላከችበትን ስትልክልን ደረሰኙ የሴት ስም ነው። እቺ ነፊሳ ለጓደኛዋ ትልክላታለች፣ በዚህ አካውንት አስገቢልኝ ብላ ማለት ነው። ከዛን እዛ ደግሞ ይሄ የምትኖርበት ሀገር ሀዋላ አለ። ሁሌ ለወንድሞቿ ስትልክ የሀዋላ የሚያውቀው የወንድሞቿን ስም ነው። ደረሰኙ የገባው ጁን 6 ጁን 8 እና ጁን 10 ይላል ደረሰኙ። 3 ቀን ነው ተቆራርጦ የገባው ብሩ ማለት ነው። ከዛን ይሄ እንትኑ እንዴት ነው ግን ይሄ ስም ከሌላው ቀን ተለይቶብኛል ይላታል ይሄ ሀዋላ የሚልከው ነፊሳ። ከዛ ነፊሳ ምን አልኩት አለች፣ ዝም ብለህ አስገባ፣ በቃ ዝም ብለህ አስገባ፣ ተጠይቄ ነው አስገባ አልኩት አለች። ምክንያቱም ያ የሚያውቀው ሁሌ የወንድሟን ስም ነው። ከዛን እነዚህ ሴቶችን ከዛን እኛ ኮንታክት ለማድረግ ፈለግንና ደወልንላቸው። እኔም በስልኬ አለን የተቀዳም አለ ልጅቷ መጀመሪያ ምን አለችኝ ስልክ ላይ እነሜሉ ሁሉም ልካውኝ እኔም ደወልኩና አይ እኔ ሪል ስቴት ማስታወቂያ የተሰራች ልጅቷ በደንብ እነዚህም 2 ሴት እቺ ልጅ የምትሰራው ከዚህ ሰውዬ ጋር ነው። በደንብ የተቃድናጁ ናቸው። እንደ ነፊሳ አይነቶችን ሰዎች የሚያታሉ ናቸው። በቃ ስደውላት ምን አለች፣ አይ እኔ አላቃትም ዝም ብዬ እኮ የልጅቷን ላይክ ስለማድረግ ነው ፎቶዋን አለች። ስትል እንዴ ላይክ ስለምታደረግ እኮ ያ ሁሉ ማስታወቂያ ሊመጣ አይችልም ስላት፣ ለምን ግን አንቺ ደወልሽልኝ? ሰሞኑን በጣም በሆነ ጉዳይ ይደወልልኛል ስትል፣ ኖ ስልኬን አላየሽም አለ የተቀዳ። እኔ ከኤሮፕ ነው የምደውልልሽ እና ማስታወቂያ ላሰራት ፈልጌ ነው አልኳት። ምክንያቱም ልጅቷን አላቅም ስትል እንድታገናኘኝ በማለት ከዛ እውነትሽን ነው ስትል፣ ከፈለግሽ በዋትሳፕ እዩ ስልኬን፣ በካርድ ስለደወልኩ ስልኬ አልወጣም ይህ ዋትሳፕ ሀይል በል ስላት፣ ዋትሳፕ የለኝም አለች። እሺ ልጅቷን ካላወቅሻት እንዴት ለአንቺ በዚህ ስልክ ይደወልልሻል ስላት፣ በጣም ተደጋጋሚ ስልክ ነው የሚደወለው በዚህ የሆነ ጉዳይ ስል፣ እኔ ያን ጉዳይ እኮ አላውቅም አልኳት። አውቂ ስለምን ጉዳይ ነው የምታወሪው? እኔ ብቻ እንትን ፈልጌ ነው ማስታወቂያ ላሰራት የተለያየ ሪል ስቴት ስለምሰራ ስላት፣ እሺ ደውዬ ስልኳን ተቀብዬ ሰጥሻለሁ አለች። አለቃትም ስትል የነበረችው ልጅ በጣም አመሰግናለሁ ሆቴ ሺ ክበሪልኝ ብዬ ስልኩን ዘጋውና እነ ሜሉ ጋር ሄድኩና በቃ እስቲ እንጠብቅ ምናምን አልኳቸው። ሁላችንም ሜሉን በዛ ትጥራለች፣ ሌሎቹ ሞዴሬተሮች እየጣሩ ናሉ እነ ሙልዬ ምናምን። ከዛ ሁሉም ቪዲዮዋን አወረደ ያዘ። ሁሉም ስራ ላይ ተሰማራ። ያው በአንቺ ሁላችንም ዘልጥነናል። ሁሉም በቃ ቪዲዮዋን አወረደ፣ ፎቶዋን ያዘ፣ ሁሉን ነገር ያገኘን እና ድጋሚ እኔ እዛ እያወራው በቲክቶክ አካውንቷ ልጅቷ እዚህ ላይ መጣች፣ ላይቭ ላይ ሜሉ ላይ መጣች። ሌላ ልጅ እንዴ ቤቲ ልታወራት ሄዳ ማንን ያወራችሁ ብለው እነሱ ግራ ገባቸው። እኔ በደንብ ቀድቼ ነው የላኩላቸው። ላይቭ ላይ ያሰማን እዛ መጣችና እናንተ ትሰማላችሁ ብላ በጣም ኃይለኛ ነች።
መጀመሪያ ስሙ እናንተ ስለ ጨዋችሁ አይደለም ምናምን ማለት ጀመረች። ገንዘቡ አንቺ ጋር እንዴት ገባ? ገንዘቡ መመለስ አለበት። ምክንያቱም ነፊሳ እውነት አልነገረችንም። መጀመሪያ ምንድን ነው ያለችን? ለወንድም ያስገባለው ብዬ መጀመሪያ ስትመጣ ያለችን ተሳስቶ በዚህ አካውንት ገባ ስትል የተሳሳተ ብር ደግሞ መመለስ አለበት ብላን ስላሰብን እኛ እየተጋጋጥን የነበረው ብሩን እንድትመልስላት ነው። ተሳስታለች ነፊሳ ብለን ማለት ነው። ከዛ ነፊሳ ግን እንዴት ይህን አካውንት ልጽፍ ይቻልሽ? ማለት ከተሳሳትሽ ልጅቷን እስከነ አያቷ ስም ነው የጻፍሽው። ሰው እኮ የሆነ የአካውንት ቁጥር ምናምን የሆነ ነገር ይሳሳታል። ግን እስከነ አያት እንዴት ጽፈሽ ለጓደኛሽ አስተላልፈሽ ጓደኛ ለሀዋላው ሊያስተላልፍ ቻለ? እኔ እንጃ ከሆነ ቦታ ኮፒ አድርጌ ነው እኔ እንጃ አለች። አልነገረችንም መጀመሪያ። ከዛ ልጅቷን ጠራናት። ብር በስህተት አንቺ አካውንት ውስጥ ገብቷልና መልሽላት አለን። ከዛን ኖ አላቅም ስትል የነበረች ልጅ እዚህ ጋር ምናለች? ምናልባት እህቴ ትሆናለች ስትል ሳይ አካውንት ቁጥር ሁሉ አለ። ይሄ ባንክ ቡክ ደርሶናል። እኛም የቡክ ስናነብ ሁለቱ እህታማቾች ናቸው። ስማቸው የተለያየ ነው። ራሄል እና ብሩክ ይባላሉ። የአባታቸው ስም አንድ ነው። ከዛን ሁላችንም ሜሉም ምናልናት እሺ ብሩክ ማናት ስንል ብሩክማ እህቴ ነች አለች። ለእኔ አላቃትም ብላኛለች። እዛ ጋር መጀመሪያ እንዴ በቃ ያስንሽ እህትሽ ነች። ስለዚህ ይህን ብር ትመልስን በቃ ባንክ ቤት ሄጄ አስወጥቼ አመጣለሁ። እርግጠኛ ነኝ እህቴ ጋር አልገባም። ከገባ ትመልሳለች። እህቴ ግን አልገባም በተአምር አለች። በስህተት ስለገባ ነው ይሄን ሁሉ ስንከራከር የነበረው። እሺ ብለን ጠበቅን። አልመጣችም። ምናልባት ያው በመሀል የዘለልኩት ይኖራል እንዴ ሳስረዳ። እሺ ብላ አልመጣችም። እሺ ብለን ተውን መከታተል ጀመርን። በኋላ ነፊሳ በሁለተኛውን ቀን ትመጣለች። ተጨነቅን እኛ። ያው አንቺ እየደከመች ስለመጣች ድካም ስልሽ ያው እርግዝና ሰዎች እንዳትጨቃጨቂ በማለት ነፊሳን ደግሞ ምናለን፣ ነፊሳ እባክሽን ይሄን አካውንት እንዴት ልጽፍ ይቻልሽ ብለን ሁላችን የተለያየ ጥያቄ ጠየቅናት። በኋላ ላይ ልትናገር የሆነ በቃ ተሳስቼ ፈዝዤ ምናምን ትለናለች። እሺ ብዬ ነፊሳ እኔ በውስጥ ላዋራሽ እንዴ አልኳት ስላት እሺ ያለች። በቃ ኔቷ ነው በውስጥ አዋሪኝ እኔን አልኳትና ወጥቼ በኢሞ ደወልኩላት። አውዬ በኢሞ ስደውልላት ነው ትክክለኛውን ይሄ ሰውዬ አፍዞኝ ይሄ ቪዲዮ ልኮልኝ ብላ ታሪኩን የተናገረችው። ልክ ታሪክ ትክክለኛ አይደለም የተናገረችው። ቤትዬ ይቅርታ፣ አሁንም ትክክለኛ አይደለም። መተት ለማሰራት ሰው ላይ ወይንም ደግሞ እሷ ሀብታም እንድትሆን የሆነ ነገር እንዲሰራላት ተነጋገር የከፈለችው ክፍያ እንጂ ሰውየው ከመሬት ተነስቶ ኢሞ ላይ ደውሎላት ቪዲዮ ልኮላት የቀበሮ ቪዲዮ ቀበሮን አይታ ፈዛ ምናምን አይደለም። እኛ እኮ የተማርን ሰዎች እንደዚህ አይነት ጅላንፎ ነገር በቃ በግልጽ መተት ላሰራ የሆነ ሰው ላይ ወይም ደግሞ እኔ እንዲያልፍልኝ የሆነ ነገር እንዲሰራልኝ ይሄ ሰውዬ ከምንድን ነው የሚባለው የባህል ሐኪም ነው ሆኖ መሪጌታ ወይም ሼክ ምናምን የሚባለው ጋር ለማሰራት ነበረ። ስለከሸፈባት ስላልተሳካላት ነው የመጣችው። ስለዚህ ሐቁን እውነቱን ተናግሮ እኔ ደግሞ እንደዚህ ውዝብስብ ነገር መጀመሪያ ዋሸቻችሁ ተሳስቼ ነው ብላ ከዛ በኋላ ስትገፉበት ስታይ እውነታው ሊወጣ ሲል አፍዝዞኝ አደንዝዞኝ ነው አለች። አሁን ደግሞ ሞር ብንጫናት እውነቱን ታወጣለች። ለምን ማስረጃ አምጪልኝ ስላት ሁሉ ነገር ተደልቷል አለች። አይሽ ኦርደር ያደረገችበት ምን እንደምትፈልግ ማን ላይ መተት ልታሰራ እንደነበር ወይ ደግሞ ራሷ ምን እንድትሆን ሀብታም እንድትሆን የሆነ ነገር እንዲሰራላት ወይ ብሩን እንዲያዋልድላት እንዲያበዛላት የሆነ ነገር የተነጋገሩት ነገር አለ። ያንን ማስረጃ አቅርቢልኝ ስላት ነው ሁሉ ነገር ተደልቷል። ሁሉ ነገር ሰውየው ከሱ ሳይድ ደልቶታል። የራሱን ሳይድ መደለት ይችላል፣ የኔን ግን መደለት አይችልም። በትክክል ስለዚህ ስለ ዋሸች እውነቱን ተናግሮ ነው እንትን ማለት። መጀመሪያም እንደዚህ አይነት መንገድ እንዳይሄዱ ሁሌ ነው የምንነግራቸው አይደል? ምንድን ነው ሃይማኖት ያለው ሰው መተት፣ ጥንቆላ ምናምን ምንድን ነው? እንደዚህ አይነት ሰዎችን መተባበር ራሱ እንደዚህ አይነት ነገርን ማስፋፋት ነው የሚሆነው። እኔ በመተት በጥንቆላ ምናምን ብራችሁ የምትበሉ ሰዎች ድምፅም አልሆንም፣ ምንም አይነት ትብብር ለእናንተ አላደርግም። ለምን? በጣም ስለምጠየፈው እንደዚህ አይነት ነገርን በጣም ነው የምጠየፈው። ካለፈልን ሰርተን ይለፍልን። ይህ መሪጌታ ሼክ ገለመሌ ምናምን ለራሱ ለምን ሀብታም አይሆንም? እኔ ብር ከፍያው ሀብታም ከሚያደርገኝ ለራሱ ለምን ሀብታም አይሆንም? የእኔ ብር ምን ያደርግለታል? እሱ ሀብታም ቢሆን ማድረግ የሚችል ከሆነ
ውሸት ነው እና እነዚህ ሴቶች ስለተደራጁ ነው። ያው ሌሎች ሴቶቻችን ሊጠንቀቁ ነው እንጂ ቢሆንላት ቢመልሱ ጥሩ ነው። ምክንያቱም ልጆቹን በጣም ነው እንትን ያሉት። አሁን ሜሩ ብታስረዳሽ በጣም እንትን ብለዋል። በቃ እዚህ ነገር ውስጥ አብረው ነው የሚሰሩት። ሼር ናቸው። አውቃ ሪል ስቴት እያለች ታስተዋውቃለች፣ ግን ከሰውየው ጋር ሼር ነው የምትሰራው ልጅቷ እኮ። ቤትዬ ሌቦቹን መቆጣጠር አይቻልም። መቆጣጠር የሚቻለው ማንን ነው? ራሳችንን። አዎ ቪዲዮ በመስራት አዌርነስ በመስጠት እኛ እያገዝን የቻልነውን ግን አልሰማም እያሉ ነው በድብቅ። ደግሞ እኮ ቤቲ የሚነግሩን እኮ ከተበሉ በኋላ ነው። መጀመሪያ እኮ መተት ላሰራ ነው ወይንም መሪጌታ ጋር ወይም ሼክ ጋር ልሄድ ነው ሀብታም እንዲያደርገኝ ምን ይመስላችኋል ብለው እኮ አያማክሩንም። ተደብቀው ከኛ ሀብታም ሊሆኑ ወይም ሰው ላይ መተት ሊያሰሩ ይሄዳሉ። ከኛ ተደብቀው ሳይነግሩን ሄደው ብራቸውን ተበልተው ሀብታም ሳይሆኑ መተቱም ሳይሰራ ሲቀር መጥተው ሚዲያ ላይ ያለቅሳሉ አደባባይ። ለምን መጀመሪያ ከመክፈላቸው በፊት አያማክሩንም? ለምን ከኛ ተደብቀው ሀብታም ሊሆኑ አልነበር የሄዱት? ሀብታም ቢሆኑ መጥተው በመሪ ጌታ ነው ሀብታም የሆንኩት ይሉናል። ቢሳካላቸው ስላልተሳካ ይመጡና እኛን ድምፁኑ ብሬን አስመልሱ ከመሪ ጌታ ከሼክ ምናምን ይላሉ። ለምን እንደዚህ ቆሻሻ ነገር ውስጥ ይገባሉ? ለምን? ያውም ወጣቶች እንደው አሮጊት ነው እንደውም በእንደዚህ አይነት ነገር የሚያምነዋል። ወጣት የዘመኑ ሰው ሆናችሁ በጠንቋይ በመሪ ጌታ በመተት በሼክ በገለመሌ በባህላዊ ነገር ታምናላችሁ? ይህ ሰው ልጅ ሀብታም መሆን የሚችለው በቃ በስራ ነው። ስሩ ሀብታሙ። በጣም ነው የሚደብረኝ እኔ እንደዚህ ነገር እውነት በጣም ያስጠላኛል። በዛ ላይ እኛን ለማታለል መሞከር ምንም በዛ ላይ እኮ ብር ሀቡ የራሷን እኮ ጨርሳ ወንድሟም አለ እዚህ ዱባይ የሚኖሩ አብሯት የሚኖር የእሱን ሁሉ ልትበደረው ስትል ነው ምንድነው ችግርሽ ብሎ ሲጠይቅ እሱም እንደዚህ አይነት ነገር የተነገረው እና እንግዲህ ግራ ያጋባል። ማለት ሁላችንም ተጨነቅን። በጣም ስንት ቀኗ መሰለሽ ሜሉ ጋር ምን ማድረግ እንዳለብን ሰውየውን ሁሉ አወጣን፣ ደወልለት። ስንደውልማ ደነገጠ። በቃ ዚነት ስደውልለት ሰውየው በጣም ደነገጠ። በወለካት ዚነት ነው። እነሱ እንዲህ ናቸው። ኢትዮጵያ በጣም ብዙ ነው። በየቤቱ ኮመንት ላይ ነው የምታዩ የኔን ህይወት የቀየረ መሪ ጌታ አለ፣ የኔን ህይወት የቀየረ ሼክ አለ እያሉ በየፌስቡኩ በየቲክቶኩ በምኑ እንግዲህ መሪ ጌታና ሼክም ሆነ ምንም ህይወቴን ይቀይርልኛል ብላችሁ ካሰባችሁ ይኸው መንገዱ ሜዳውን ፈረሱም ስትበሉም ግን እዛው አልቅሱ፣ እኛ ጋር እንዳትመጡ። ኦኬ ፈጣሪ የሰራሁበትን ይባርክልኝ ብላችሁ በሰራችሁበት በላባችሁ መኖር ማትፈልጉ ከሆነ የራሳችሁ ጉዳይ ነው። እኛ በቻለው መጠን አዌርነስ መስጠት ነው ከኛ የሚጠበቀው። አሁን ቤትዬ አዲስ ታስገቢ ስትመጪ አካውንት ነንበሩን አስበሽ ምጪ። ተሳስቼ ነው ብሎ አንድ ሰው ሙሉ ቁጥር መጥቶ ስም አንብቦ ኢቨን አፕሊኬሽኑ ላይ ትራንስፈር ስታደርጊ ሜክ ሹር ይልሻል፣ አረጋግጪ ይልሻል። አካውንት አስገብተሽ ስም አንብበሽ ነው የምትመጪው። ስለዚህ ተሳስቼን ያስገባሁት አስመልሱልኝ ማለት ራሱ አይቻልም። ያ ሰው ህሊና ኖሮት በፈቃዱ ካልመለሰልሽ በህግ መጠየቃችን ተሳስቶ የገባ ብር ራሱ ገባሽ። ግን ሀዊ አሁን እንደሱ እንዳለ ሆኖ እንደዚህ አሁን ምንም መፍትሄ የለም። እንደዚህ ማለት ብዙ ልጆች እች ልጅ አሁን ሀብትያት መጽሐፍ ምናምን ማችል ልጅ እች ነፊሳ የምትባለው ሀብትያት ለማተክ ብዙ እህቶቻችንን እያታለሉ ያሉት እነዚህ ምናምን በሀታይ ቅብርጥስ የሚባባሉ ሰዎች፣ ይሄ መተት የሚሰሩ ሰዎች አብሮ የሚሰራን ሰው ግን የሚቀጣ የለም። ግራ ገባኝ ማለት ከባድ ነው ብታይ። የሚመጣ ያለ ሰው እየተሸወደ ያሉ ልጆች እህቶቻችን በጣም ያሳዝናሉ። ነፊሳ ዛሬ ስለመጣች ነው መሄዳቸው በስራቸው አፍረውም በዛው ይቀሩ አሉ። ስለዚህ አብረው የሚሰሩ ደግሞ አሉ። አብረው አሁን እነዚህ ሴቶች ሁለት ሴቶች አሁን አብረው የሚሰሩ ናቸው። እነሱን የሚይዝ ህግ የለም ወይ? እሱ ነው ግራ የሚያጋባው እኮ። ምናልባት እነሱን የሚይዝ ህግ ካለ ወንድምየው ወይም ቤተሰቦቿ ውክልና ትስጣቸውና ይሄዱና ይክሰሷ በህግ። እስቲ ህግ ይህንን ያለምንም ማስረጃ ዝም ብሎ ደረሰኝ ብቻ ይዞ ሄዶ ለምን አስገባሽ? ምንድን ነው ምክንያቱ? ያጣራል እኮ ህግ። ምንም እኮ ማስረጃ የላትም የሚያስገባችበት ምክንያቱ። ብር አበድራኝ ነው ቢሉስ? ብድሯን የከፈለችው ቢባልስ? ምንም እኮ ማስረጃ እኔ አሁን ማስረጃ ፈልጋለሁ፣ እስኪ ማስረጃ ክንክፈች ስላት ሁሉ ነገር ተደልቷል አለች እኮ። እኛ እንደ ሚዲያ ሰው አዌርነስ መስጠት
ሆነ እኔ እርግጠኛ ነኝ ሰውየው ቀበሮ ልኮላት ፈዛ ሳይሆን ወይ የሆነ ሰው ላይ መተት ለማሰራት ወይ ደግሞ ለራሷ ገንዘቡን ለማብዛት ኦኬ ኦር የሆነ ነገር እንዲያልፍላት አሁን እንዲያልፍልሽ እንትን እንዲልልሽ እንዲህ እንድትሆኚ ሲሉ ሰው እንደዚህ ያደርግልኛል ብሎ ማስብ የሰው ፍጡር ልክ እንደኔ የተፈጠረ እዚህ ምድር ላይ የመጣ ፈጣሪ ብቻ ነው የኔን ህይወት መቀየር የሚችለው። ፈጣሪ ብቻ ነው እጣ ፋንታዬን መቀየር የሚችለው። ተደብቀው ስህተት እንደሆነ እኮ ያውቃሉ። ለዛ ነው በድብቅ የሚያደርጉት። ለምን በድብቅ ይነጋገራሉ? ስህተት እንደሆነ ይሄ መተት፣ ጠንቋይ፣ ገለመሌ ምናምን ስህተት እንደሆነ ስለሚያውቁ ተደብቀው ነው የሚያደርጉት። ሲበሉ ብራቸው ሲበላ ነው የሚጋለጡት። ለምን በቃ ብሬ ተበልቷል፣ ህዝብ ካስመለሰልኝ፣ ህዝብ አዋጥቶ ከሰጠኝ ብለው ሲያስቡ ነው ሚዲያ ላይ የሚወጡት እንጂ እኮ ተደብቀው ነው እኮ የሚያደርጉት። ማንንም ሳያማክርሽም እሱን እዛው ከፈጣሪሽ ጋር ትነጋገሪያለሽ እና አያገባኝም። ግን በእንደዚህ አይነት ቆሻሻ ነገር ማመን እስካልተዋችሁ ድረስ መቼም ነው ህይወታችሁ የማይቀየረው። መቼም መንግስት ፈቅዶላቸዋል። በባህል ሐኪም ስም ንግድ ፍቃድ አውጥተዋል። ስለዚህ መንግስት ከፈቀደላቸው በባህል ሕክምና ሰበብ ፍቃድ ካወጡ ማንን መጠየቅ እንዳለባችሁ ሂዱና ጠይቁ። እሺ ጀሚላ ነፊሳን አውቃታለሁ ብለሽ ነበር የገባሽ የምትተዋወቀው? እኔ የምልሽ አቡ አንዴ እንትን ላውራት በምችለው ቋንቋ አውራት ቆይቷል። አብዬ ወደ 3 ዓመት ሊሆነው ነው መሰለኝ። ታዲያ 3 ዓመት ያለፈው እቃ ምን ያደርግልሻል አሁን አንቺ? ቢያንስ ብሩን አብዬ 3500 ድራማ ላይ ብሩን ከሰጠችኝ ወደ ሀገሬ መግባት ፈልጋለሁ። አብዬን የታማሚን ስራ ከፈታ 2 ዓመት ሆኔ ማለት ነው። ስለምታቅ የዛሬ 3 ዓመትን ስጠችሽ እሷ እስቲል ኢማራት ናት። ምንም የሚያስለቅስ ነገር እኮ የለም ማሬ። ለምን ታለቅሻለሽ? 3 ዓመት ያለፈው 3500 ብር ለምን ታለቅሻለሽ? 3 ዓመት ሙሉ በህይወት እየኖርሽ ነው፣ እየተነፈስሽ ነው አይደል? አልሐምዱሊላህ። ስለዚህ አታልቅሽ፣ የሚያስለቅስ ነገር የለም። ሁሉም አቦዬ ቢያንስ ብሰጠኝ ሀገር ይገባል። በጥቂት ቆርጫ 2 ዓመት ሊሆነው ስራ እየሰራሁ አይደለም ወይ ከጤና ያለኩኝ ከገንዘብ ያለኩኝ እንደዚህ በአመንኩ ሰው ስለተገዳው ብዬ እንድታደርገኛለህ ብዬ አላሰብኩም። ያለውን ነገር ስለምታውቅ እንደሚያምን ስለምታውቅ በዛ ነገር ያዘነችል ይመስለኝ ነው የሰጠኋት ማለት ነው። እናም ቢያንስ ብሩን እንኳ ብትመልስልኝ ሀገር ይገባለሁ። ጠይቅልሻለሁ። ስልኳን ስጭኝና ካነሳችልኝ ሙኒቱን ጠይቃለመለሰችም ብለሻል። ግን ካልመለሰች ስልክ ካላነሳችልኝ እንግዲህ ምንም ማድረግ አልችልም። የምታነሳልኝ ከሆነ ለእኔ ለሙኒት አላነሳችም ስልክ ብለሻል አይደል? ስልክን ያላነሳችው ወይንስ ዋትሳፕ ቮይስ? እኔ ያው ቀጥታ መስመር የለኝም። ዋትሳፕ ነው ቮይስ የማደርግላት። ቮይስ አደርግላት እና ከመለሰች ስልኩን ከመለሰ ቮይስን ሰምታ ምላሽ ከሰጠች ቀጥራታለሁ፣ ጠራታለሁ። ካልመለሰች ግን ምንም ማድረግ አልችልም። እሺ እኔ ያዩ ዝም ይላሉ ካርዱ ማለት ነው። እና ቢያንስ ዋትሳፕ ላይ ሪከርድ አድርገሽላት ወይስ ፎቶ ሲወጣ ከመጡ ማለት ነው ቪዲዮ ሰርቼ ቪዲዮ ስለቀረጹ እየመጡ ያጠፉብኛል ማለት ነው። ከሁለተኛ ወገን ሳልሰማ የሰው ፎቶ አለብኩም። እዛ ሰው ጋር ያለውን ነገር ሳላቅ ዝም ብዬ የአንድ ወገን ሰምቼ በህይወት ያደርገው አላውቅም። እንድትመጣ ዋትሳፕ ላይ መልዕክት አስቀምጥላትና ከመጣች እጠይቅልሻለሁ። እሺ አዎ ከመጣች እጠይቅልሻለሁ። ካልመጣች ግን በአካል ቤቷን የምታውቂው ከሆነ ፖሊስ ይዘሽ ሂጂ። ወደ ሀገር ቤት መሄድ ትፈልጊ የለ? ወደ ሀገር ቤት መሄድ እፈልጋለሁ። እና አጅማን ያለችው ግን ሰፈሩን አላወቅኩትም። ቀይራለች ብላይ ሰፈሩን አላወቅኩትም። ስልክ ስለማታነሳ በምን ለወቀው ሰፈሩ እንጂ ሙኒት ራሱ ተመልሻለሁ። ሰፈሩን ካወቅኩት ራሴ ሄዳለሁ ብላ ነበር። በስልኳ እኮ ፖሊስ ማውጣት ይችላል አድራሻውን። አንቺ ወደ ሀገር ቤት ለመሄድ ከወሰንሽ ስልኳን ወስደሽ ለፖሊስ ስትሰጪ በስልኳ አድራሻዋን እኮ ፖሊስ ያወጣዋል። መጀመሪያ ቁጥሯን ትሰጪኝና እኔ እጠይቅልሻለሁ በትህትና መታ ምላሽ እንድትሰጥ። መታ ምላሽ ካልሰጠች ግን ቁጥሯን ወስደሽ ለፖሊስ ስትሰጪ ፖሊስ አድራሻዋን በቁጥሯ ያወጣዋል። እሺ እሺ። እቃውን ካርጎ እንድትልክልኝ ነው አልሽ። ብሩ ለምንድን ነው የሰጠሻት? 3500 ድርሃም ለካርጎ ማድረጊያ ነው። ለካርጎ ማድረጊያ ይህን ያክል መጥቷል ስትል
እሺ ብዬ ሕክምና እየወሰድኩ ነበር እና ከሕክምናውን ቀን አሳልፌ ግዴታ ብሩን ለዚህ ያስፈልጋ መጣታሪያች ላይ ያንን አሳልፌ ቀጠሮዬን አሳልፌ ሰጠኋት ማለት ነው። ፎቶ አለጥፋለች በቤቷ። ወይ ማሪ ጉዳዩን ካበላሽ ሸጋ ልጅ የምትባል ልጅ ፎቶ አለጥፋለች በቤቷ እያለች ነው። ፎቶ አለጥፈሻል እንዴ? ፎቶዋን አውጥ ህፃን ልጅ ለጥፋለች። ታዲያ የሰው ልጅ ህፃን ልጅ መልአክ ምንም የማያውቅ እየለጠፍሽ እንዴት ነው ፈጣሪ እንዲረዳሽ የምትፈልጊው? ህፃን እኮ መልአክ ነው። ሉባባ ታዩ ቁጥሯን አልፈልግም። ሶፊ አልጠይቅላትም። እሻዊ ያው ትንሽዬ ልጅ አብራ ለጥፋለች ልጇን። ይሄ ፌር አይደለም። በጣም በህይወት የምጠላው ነገር ልጅ የምትነኩ። እኔ እዚህ ቲክቶክ ላይ በህይወቴ ይቅር የማልላቸው 3 ሰዎች አሉ። ልጄን የተናገሩብኝ በህይወቴ በጣም ይቅር ባይ ነኝ። እኔ የሰደበኝን፣ ያዋረደኝን፣ የበደለኝን ሁሉ ይቅር አላለሁ። ልጄን ግን የነካብኝ ሰው ነው ይቅር አልልም። ፈጣሪ እንዴት ይርዳሽ? መልአክ ልጅ መልአክ ነው። እናት ባጠፋችሁ ልጅ የምትለጥፊው ምን እንዲሆን ነው? ልጁ ምን ያድርግ? ምን ያውቃል? ስለ እናቱ ስራ ምን ያውቃል? ልጅ በጣም ብልግና ነው። በጣም ልጅ መልአይካ ነው፣ መልአክ ነው። ምንም አያውቅም። በእናት በአባት ስትናደዱ የሰው ልጅ የምትለጥፉ ሰዎች የመጨረሻ ባለጌ ናቸው። ፊት አቅመ አህያውን ፈርቶ ዳውላውን አቅማቸው